እኔ ስለዚህ ጨዋታ ምን ማለት እንዳለብኝ ራሱ አላውቅም። በመጀመሪያ ግን ማለት ነው በቃ ይሄ እየተነሳችሁ አርቴታ 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 የምትሉ እውነት ደጋፊዎች በቃ ማቆም አለባችሁ። በቃ ሲጀምር አርቴታ የአርቴታ ጥፋት አይደለም። ተጫዋቾቹ ራሱ ምን አይነት ተነሳሽነት ነው ያላቸው? እኔ አርቴታን ልፈርድበት የምችለው በምን እንደሆነ ታውቃላችሁ? ያጫወት መንገዱ መቀየር አለበት። በቃ እንዲህ አንዳንዴ ዛሬ በቃ እውነት በቃ በጣም ጥሩ ምሳሌ የሆነ ጨዋታ ነው ማለት ነው። ኦዴጋርድ ገባ፣ ኢዚ ገባ። በቃ ተጫዋች ስለተቀየረ አይደለም ልዩነቱ። ቦታ አያያዛቸው ምንድነው? ኦዴጋርድ ኳስ ይዞ ሲሄድ ለማን ነው የሚሰጠው? ለማን ነው አሲስት የሚያደርገው? ምን አይነት ቦታ አያያዝ ነው የሚይዙት? ኧረ በስመ አብ ወልድ። እኔ ግን ማለት ነው እውነት ለማንቸስተር በጣም ትልቅ ክሬዲት መስጠት ፈልጋለሁ። በጣም ማለት ነው በተለይ ከኳስ ውጪ በጣም ምርጥ ነበሩ። በቃ በጣም ማለት ነው በቃ አርሰናል ኳስ ሲይዝ በቃ ምን የት ጋር መቆብ እንዳለባቸው እንዴት መከላከል እንዳለባቸው የምልካሪክ ማለት ነው በቃ ይችላል፣ እውነት ይችላል ማለት ነው። እኔ አሁን ለማንቸስተር ደጋፊዎች ጥያቄ ማንሳት የምፈልገው ምን እንደሆነ ታውቃላችሁ? ማንቸስተር ዩናይትድ አሞሪምን ማባረሩ ልክ ነበር ወይስ ልክ አልነበረም? በቃ ካሪክ ፍጹም በቃ ፍጹም ኮንፊደንስ ነው ቲሙ ላይ የዘራበት። ማንቸስተር ዩናይትድ ኳስ ሲያጣ ምን ማድረግ እንዳለበት ያውቃል። ኳስ ደግሞ እግሩ ስር ሲገባ ምን ማድረግ እንዳለበት ያውቃል። በቃ ሶስት ሹቱን ታርጌት አደረገ፣ ሶስቱም ጎል ነው ማለት ነው። እኔ የአርሰናል ደጋፊዎች ማውራት ካለብን ስለ ራያ ነው ማውራት ያለብን። ምንድነው ራያ? ማርያምን ሰራው ምንድነው? ቆይ እንዴ ስፔን ብሔራዊ ቡድን ላይ ለምን ቤንች እንደሚሆን የአትሌቲክ ክለብ በረኛው ማለት ነው ለምን እንደሚገባ በቃ የዛሬው ጨዋታ ማሳያ ነው። ምን አይነት ቦታ ያዝ ነው እንዴ? ኩኒያንተን ሲል ጎሉን ሲያገባ የት ነው እሱ የቆመው? ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ራያ ማለት ነው እውነት በቃ ከፊት ለፊቱ የሚገራርም ተከላካይ ስላለ ነው ክሊን ሺት እያስጠበቀ የሚወጣው እንጂ ይሄው የሚሞከረበት ምን የትኛውን ሴቭ ያደረገው ነው? አንድ ሴቭ በጨዋታው አንድ ሴቭ አላደረገም ማለት ነው። አንድ ሴቭ ሶስት ተሞከረ፣ ሶስቱም ገባበት። እንዴ የማንቸስተር በረኛ እንኳን ማለት ነው ሶስት ሴቭ አድርጓል። እንዴ ምንድነው ራያ ማለት ነው? የምር ምንድነው ራያ? ኧረ በስመ አብ ወልድ። እኔ ምን አይነት ጨዋታ ነው? እኔ በቃ አርቴታ ላይ ልፈርድበት የምችለው ምንድነው? በመሀል ማጥቃት አያውቅም እንዴ? በቃ ሳካ ተያዘ፣ ጠፋ አርሰናል። ሳካ በቃ ኧረ በስመ አብ ወልድ። ኦንጎሎ ኤፍሲ በቃ ኦንጎሎ ኤፍሲም በሉ ማለት ነው ኮርና ኤፍሲም። እኔ አርሰናል ማለት የህልም እንጀራ ነው። በቃ የህልም እንጀራ በቃ መቼም በቃ አይበላም፣ መቼም አትበላውም ማለት ነው። በቃ ዋንጫ የሚባል ምናምን እንዲሁ እየናፈቀን እንዲሁ እንዘልቃታለን። ቀጣይ ዓመት እያለን እንጂ ማለት ነው። አርቴታ በዚህ አጫወቱ ዋንጫ አይበላም። ከአርቴታ አይደለም ችግሩ ነው ሲጀመረው። እኔ ማሌ ራሱ መፍረድ እንዳለብኝ ራሱ የዛሬው ጨዋታ በጣም ግራ ግብት ነው ይለኝ። በቃ ማንቸስተር ዩናይትድ ማለት በጣም ክሊኒካል የሆነ ቲም ነው። በጣም ማለት እኔ ባክ ቱ ባክ በቃ ዊን ማለት ነው። ባክ ቱ ባክ ለዛውም ሲቲንና አርሰናልን አንደኛ ደረጃና ሁለተኛ ደረጃ ላይ ያለን ቲም ባክ ቱ ባክ ስታሸንፍ ሳለው እንግዲህ በቃ ካሪክ ይችላል። እኔ ከማንቸስተር ዩናይትድ ይሄ ነው ብዬ ማወጣው እንኳን ተጫዋች በጨዋታው ላይ እኮ የገነን እንኳን እኮ የለም። ግን ያገኘውን እድል ማንቸስተር ያገኘውን እድል በሚገባ ተጠቀመ። በቃ በሚገባ ያርሳል። እኔ ዙቢሜንዲ ማለት ነው ጨዋታውን ዛሬ የገደለው እሱ ነው። በቃ አርሰናል እኮ አሪፍ ቴምፖ ላይ ነበር። ያን እንኳን እስኪሳሳት ድረስ ማለት ጥሩ ነበረ። በቃ ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ምን አይነት ጨዋታ ነው? ምን አይነት በቃ እኔ ለማንቸስተር ዩናይትድ በጣም ትልቅ ክሬዲት። ለምን እንደዚህ አይነት ቲም ይመቸኛል። በነገራችን ላይ የምር እንደዚህ አይነት ቲም በጣም ነው የሚመቸኝ። በቃ ኳሱን ለአርሰናል ነበር አልፈለገውም። ኳሱን ለአርሰናል ሰጥቶት ነበር ሲጫወት የነበረው። ያገኛቸውን እድሎች ግን በሚገባ ነው የተጠቀመው። ኳስ እግሩ ስር ሲገባ ምን ማድረግ እንዳለበት ማንቸስተር ዩናይትድ በጣም ጠንቅቆ ያውቃል። ዛሬ አርሰናል ሲጀምር የነበረውን ቴምፖ አይታችሁታል አይደል? ጨዋታውን እንዴት እንዳቀዘቀዘው ማለት ነው ማንቸስተር ዩናይትድ። በቃ እንዴት ነው ኳስ ይዛል ማነው ሊሳንድሮ ኳስ ይዛል፣ በጣም አዘግይቶ ነው የሚሰጠው። በጣም በቃ አዘግይቶ ጂሰስ ፕረስ ማድረግ እንዴት እንደሆነ አያውቅም። ፕረስ ማድረግ እንዴት እንደሆነ በቃ ጭራሽ ነው የማያውቀው፣ ጭራሽ ማለት ነው። አርቴታ መስራት አለበት አጥቂዎቹ ላይ በቃ መስራት አለበት። ሁልጊዜ ከኮርና ሁልጊዜ ኦንጎል እንዴ ምንድነው? በቃ እውነት ሳካ ቦታ እያያዙ ማስተካከል አለበት እንዴ? ምንድነው? ኳስ በቃ ኦዴጋርድም ሆነ ኢዚም ሆነ በቃ ችግሩ ከነሱ አይደለም ሲጀመር። ኳስ እነሱ እግር ሲገባ ቦታ እያያዛቸው እንዴት ነው ቦታ የሚይዙት? ባለፈው ለምሳሌ ማንቸስተር ዩናይትድ ያገባውን ጎል የመጀመሪያው ሙቦቡ ሲቲ ላይ ያገባውን ጎል አይታችሁታል አይደል? ያን ኳስ ሲመጣ አማድ በዚህ ሙቦቡ በዛ ጋር ኳስ ይዞ አይታችኋል። ዛሬ ኦዴጋርድ ካውንተር እየመጣ አርሰናል ማንም የለም ማለት ነው። በቃ ማንም የለም።
ትሮሳርድ በቃ ግዴታ ያን ሁላ ደቂቃ መጫወት ነበረበት እንዴ? እኔ እኮ ሃቨርትዝ እስከ ጉዳት ተመለሰ ተባለ። የት አለ? ለእንደዚህ አይነት ጨዋታ ካልሆነ ታዲያ ምኑን ተመለሰ ታዲያ ምን ይሰራል? ኧረ በስመ አብ አርቴታ ምንድን ነው? ኧረ እኔ ለማንኛውም አለ በጨዋታ ላይ ያሉ ቁጥራዊ መረጃዎችን እነግራቸዋለሁ። በጨዋታው ብዙ ሾት ያደረጉት 3 ተጫዋቾች ናቸው፣ ብሩኖ ፈርናንዴዝ፣ ሜሪኖ እና ራይስ። ሜሪኖ ተቀይሮ ነው የገባው፣ ግን የሚገርም በቃ ሬቲንግ ራሱ በጨዋታው ከፍተኛ ሬቲንግ ያገኘው በፉትቦል መሰረት ማለት ነው። ከፍተኛ ሬቲንግ ያገኘው እሱ ነው 7.9። እኔ ማንቸስተር ዩናይትድ በነገራችን ላይ እውነት የማንቸስተር ደጋፊ ማለት ነው እንዳታወራ በቃ ማውራት ራሱ የለባቸው ሲጀመር ማለት ነው። በሳምንት አንድ ጊዜ የሚጫወት ክለብ ነው፣ በሳምንት አንዴ። እኔ አርቴታ ለካራባው ካፕ የሚያስገባው ቲም ምን አይነት ቲም ነው? ለኤፍኤ ካፕ የሚያስገባው ቲም ምን አይነት ቲም ነው? ፕሪሚየር ሊግ ላይ ሻምፒየንስ ሊግ ላይ በጣም ቲሙን በቃ ዋጋ እያስከፈለው ነው። በጣም በቃ ድካም ይታይባቸዋል። በጣም በቃ እንዴ ፕሪሚየር ሊጉ ሲጀመር የነበረው በቃ ያ ዶሚኔት የሚያደርገው አርሰናል የት አለ? ኧረ በስመ አብ ወልድ። በቃ ፓሶችን ብዙ ፓስ በማድረግ ሳሊባ ነው ካደረጋቸው 81 ፓሶች 66ቱ የተሳኩ ነበር። ይህም ደግሞ በፐርሰንት ሲሰላ 92% የተሳካ ነበር ማለት ነው። በተቃራኒ የግብ ክልል ውስጥ ታቾችን በማድረግ ሳካ ነው። እኔ ማለት ነው ማዶኬ አርሰናል 2-2 ሆነ። ያ ኳስ አይታችኋል አይደል? እሱ እንደዛ ያበላሸው ኳስ ነው መጥቶ የገባው። ምንድነው በቃ ድሪብል ያደርጋል። በቃ ከገባ በኋላ ግን ምን መስራት እንዳለበት አያውቅም። በቃ ማሻሻል ካለበት ይሄንን ያሻሻል፣ ይሄዳል። ከዛ በኋላ ምን ማድረግ እንዳለበት አያውቅም። ተጫዋች ያልፋል እኮ ድሪብል ያደርጋል፣ ግን ምንድነው የሚሰራው? ምን ማድረግ እንዳለበት ራሱ ጭራሽ ነው የማያውቀው። ግንኙነቶችን በማሸነፍ ዶርጉ እንደውም ከማንቸስተር ዩናይትድ ማለት ነው ዶርጉ በቃ በዚህ 2 ጨዋታ በደንብ ማለት ነው በደንብ እየተጠቀመበት ነው። በቃ ካሪክ እንደዛ ዶርጉ ሲተች እንዳልነበረ አሁን የማንቸስተር ደጋፊ ዶርጉን በጣም ያመሰግነዋል። ጎሎቹ ራሱ ምን አይነት ጎል ናቸው? በስመ አብ ወመንፈስ ቅዱስ። ምንድነው ጥይት ነው ወይስ ምንድነው? ምን አይነት ጎል ነው የሚገባው? ኧረ በስመ አብ ቅልቅል እያልክ ራያ አትውጣ፣ በእናትህ አትውጣ፣ አትንቀልቀል እንዴ። በእግር ለመጫወት ከሆነ በቃ እኔ ለመጠለዝ ኬፓ ይግባ፣ በቃ ኬፓ ይግባና ይሻላል ሴቮችን በማድረግ ያኔ መሰለ ተከላካይ ክፍል ከፊት ለፊቱ ካለ ማንም በረኛ ብታመጣ ኦናና ራሱ ቢመጣ ክሊንሺት ያስመዘግባል። እስካሁን በራያ አይደለም ሲጀመር ክሊንሺት ራሱ ይዘን እየወጣን ያለ ነው። በቃ አልፎ የሚገራርም ሴቮችን ያደርጋል። ከዛ በዘለለ ምን ፈየደ? እኔ በጣም እውነት በጣም በቃ በራያ በጣም እየደበረኝ ነው እንዴ። እስካሁን የሱ ስህተት ሲሸፈን የነበረው ለምን ነው ታውቃላችሁ? አርሰናል እያሸነፈ ስለነበረ ነው። በቃ አርሰናል ሲያሸንፍ የሱ ስህተቶች በቃ እየታዩ ምናምን አልነበረም ማለት። ግን ዛሬ ጨዋታ ላይ ራያን በደንብ ይዩት፣ በደንብ በቃ በጣም ማሰብ አለበት። ሰክሰስፉል ድሪብል በማድረግ ሳካ ነው ካደረጋቸው 5ቱ ድሪብሎች ውስጥ ማለት ነው 3ቱ የተሳኩ ነበሩ። እሱም ደግሞ 60% የተሳካ ነበር ማለት ነው። እኔ በቃ ስለ ጨዋታው እውነት ምንም በቃ ማንቸስተር ዩናይትድ ትለያላችሁ፣ እናቴን በቃ ዩናይትድ ትለያላችሁ። ደጋፊ ግን እንዳታወራሽ፣ ምንም አፍ አለኝ ብለህ እንዳታወራ። በቃ ይችላል ማንቸስተር በቃ ችሎ ነው ያሸነፈው። ምንም በቃ አርሰናል ኳሱን ተቆጣጠረው። ከዛ በኋላ ምንድነው ፋይናል ሰርድ ላይ ምን ማድረግ እንዳለበት ጭራሽ ነው የማያውቀው። ጭራሽ ማለት ከመታችሁ ትገረፋላችሁ ነው። ከፔናልቲ ቦክስ ውጪ ምን አርቴታ ይገርፋችኋል እንዴ? በቃ ራይስ ብቻውን ይሯሯጣል። በቃ ወደዚህ ወደዛ ራይስ ብቻውን በቃ እኔ ራይስን መውቀስ አልፈልግም ምንም ማለት ነው። በቃ ምንም አርሰናል ከዚህ ባስ የውጤት ቀውስ ውስጥ ቢገባ ራሱ ራይስ በቃ መወቀስ የሌለበት ተጫዋች ነው። በቃ ብቻውን ነው የሚጫወተው፣ የምር ብቻውን ማለት በጣም ነው በቃ የሚያስጠላው የዛሬው ጨዋታ ለአርሰናል ደጋፊ ማለት በጣም ደባሪ ጨዋታ። ለማንቸስተር ዩናይትድ ደጋፊ ግን ማለት ነው ማንቸስተር ዩናይትድ በጣም ክሊኒካል ቲም ነበር ዛሬ በጣም ማለት ነው። በቃ ያገኛቸውን እድሎች በሚገባ ነው የተጠቀመው፣ በሚገባ ማለት ነው። ከ3-3 በቃ አርሰናል ከኳስ ውጪ ምን ማድረግ እንዳለበት አያውቅም። እኔ የአርሰናል ትልቁ ጥንካሬው እስካሁን ድረስ ይሄ ነበር። ዛሬ ግን ምን ማድረግ እንዳለበት ከኳስ ውጪ ጭራሽ ነው ያልገባው። በቃ ማንቸስተር ዩናይትድ እግር ስር ኳስ ሲሆን ምን ማድረግ እንዳለበት አያውቅም። በቃ በጣም በኮንፊደንስ ነበር ዩናይትድ ሲጫወት የነበረው። የዩናይትድ ፋኖች እንኳን ደስ አላችሁ ለማለት ፈልጋለሁ። በቃ እውነት ካሪክ ማለት ነው በቃ የሚገርም እኔ ተጫዋች ደግሞ ሲገዛለት ምን አይነት ቲም ሊሰራ ነው? የምን እሱ የሚፈልጋቸው አይነት ተጫዋቾች ቢገዛለት ምን አይነት ቲም ሊሰራ ነው? እስካሁን የት ነበር? በነገራችን ላይ ማለት ነው ካሪክ ከዚህ በፊትም በጊዜያዊ አሰልጣኝነት አርሰናልን ገጥሞ ነበር። እሱንም ጨዋታ 3-2 ነው ያሸነፈው።
ዛሬም በጊዜው አሰልጣኝነት አርሰናልን ገጥሞ 3-2 አሸንፏል። ከአርሰናል ጋር በነበረው ጨዋታ 2 ተጫወተ፣ ሁለቱንም አሸነፈ። አርሰናል እንግዲህ በዘንድሮ ፕሪሚየር ሊግ በሜዳው ያልተሸነፈ ማንም ክለብ የለም ማለት ነው። ማንቸስተር ዩናይትድ ይህንን ሪካርዱን እንግዲህ ሰብሮበታል። እንኳን ደስ አላችሁ። ከ7 ፕሪሚየር ሊግ ጨዋታ በኋላ አርሰናልን አሸንፈዋል በሜዳው ማለት ነው። ማንቸስተር ዩናይትድ ዛሬ በቃ በጣም ትልቅ ድርብ ድል ነው። ደረጃውንም አሻሽሏል ወደ 4ኛ። በቃ በሚገባ ነው እድሉን የተጠቀመው። በቃ ሜዳ ውስጥ ብቻ ሳይሆን እድሉን የተጠቀመው ከሜዳ ውጪ ባሉ ነገሮች ራሱ ማለት ነው። ደረጃውን አሻሽሏል በጣም በቃ የሊቨርፑልን መሸነፍ ተጠቅሞበታል ማለት ነው። ደረጃውን ወደ 4ኛ አሻሽሏል። ሻምፒየንስ ሊግ ለመግባት የሚደረገውን ፉክክር እንግዲህ ተቀላቅሏል ማለት ነው። የማንቸስተር ደጋፊዎች እንኳን ደስ አላችሁ። አርሰናል ግን እኔ አሁንም እለዋለሁ የህልም እንጀራ ነው፣ የህልም እንጀራ ማለት ነው። በቃ እንደዚሁ በተስፋ አርቴታ እየተጠጋ ሲመጣ ምን ማድረግ እንዳለበት አያውቅም። በቃ ለማንኛውም ሰብስክራይብ አድርጉ ቻናሉን።